ተራራዎች ወደ ሶፋ ሄደች። ሰዎችን አየች አሻግራ፣ ማንም የለም። ከዚያ ወደዚያኛው ተራራ ሄደች እየሮጠች። ማን ይባላል? መርዋ ይባላል። 7 ጊዜ ከዚህ ወደዚያ በሄደች ጊዜ በመጨረሻው ላይ በሰባተኛው ላይ መልአኩ ጅብሪል ዓለይሂ ሰላም ተገለጠላት። አበሰራት፣ አብሽሪ ከአላህ ዘንድ ጸጋ መጥቶልሻል አላት። ውሃን በታደረገው ምድሩ ልክ ምድሩን ሲመታው ጊዜ ጅብሪል ዓለይሂ ሰላም ወዲያው ውሃ ወጣላት። ያንን ሄዳ መሰብሰብ ጀመረች። ወካነት ተቁል ዙም ዙም ማይ ተጀማዕ ተሰብሰብ ተሰብሰብ እያለች ዙም ዙም ትል ነበር። ተሰብሰብ ማለት ነው። በዚያው ዘምዘም ተብሎ ተጠራ ውሃው። እርሷ እንደዚያ ስትሰበስብ እያነበረችው ወዲያው ፈሶ የሚያልቅ መስሏት ነበር። ነገር ግን አላህ እስከ መልቂያማ ድረስ የተባረከ የሆነ ውሃ ማለቂያ የሌለው እስከ ዘመኑ ፍጻሜ ድረስ ሊያደርገው እንደሆነ አላወቀችም። መሰብሰብ ጀመረች እርሷ። ከዚያም በኋላ ካጠገቧ ምግብን አመጣላት ከጀነት። መብላት ያዘች፣ ልጇን ማበላች። ልጇን በዛው እንዲያድግ ሆነ። ያ ነው እና ታሪኩን ኢብራሂም ዓለይሂ ሰላም ገና ልጁንና ሚስቱን አምጥቶ እንዳስቀመጠ ካለው ጀምሮ በቁርአን ላይ ታሪኩን ይጠቅሰዋል። ቅድም ያነበብኩት ወኢዝ ቃለ ኢብራሂም ረቢ ጀዐል ሃዘል በለደ አሚና አለ። ኢብራሂም ገና መካ እንደመጣ በቃ እንዲህ አለ፣ ጌታ ያላህ ሆይ ይህን ሀገር ሰላም አድርገው አለ። አያችሁ፣ ከሁሉ ነገር በፊት ሰላም ይቀድማል። ሰላም ሲኖር ነው አላህን በትክክል መገዛት የምትችለው። ምቹ ሆነ ያ ሰላም ሲኖር ነው ዒባዳ ማድረግ የምትችለው። ሰላም ሲኖር ነው በጥሩ ህይወት የምትኖረው። ሰላም ሲኖር ነው ሶላትህን መስገድ የምትችለው። ገና ኢብራሂም ምን አለ? ረቢ ጀዐል ሃዘል በለደ አሚና፣ ይህንን ሀገር የተረጋጋ ሰላም አድርገው አለ። ኢብራሂም እንደዚያ ብሎ ዱዓ እንዳደረገ እስካሁን ድረስ ሰላም ነው ከመካ። እስከ ዘመኑ ፍጻሜ ድረስም ሰላም ሆኖ ይኖራል። ከዚያ ቀጥሎ ምን ጠየቀ? ወጀኑብኒ ወበኒየ አን ነዕቡደል አስናም አለ። ጌታ ያላህ ሆይ እኔንና ልጆቼን ዘሮቼ ከአንተ ውጭ ሌላን ጣዖት ከማምለክ አርቀን ጠብቀን አለ። ትልቁ ጸጋ ይሄ ነው። በተውሂድ ላይ መጽናት፣ አንዱን አምላክ አላህን በብቸኝነት መገዛት፣ ከሽርክና ከማጋራት መራቅ። ወዲያው ኢብራሂም አላህን በብቸኝነት መገዛትንና ከክህደት ከሽርክ መራቅን ለመነ። ረቢ ኢነሁነ አድለልነ ከሲረን ሚን ናስ አለ። ጌታ ያላህ ሆይ እነዚህ ከአንተ ውጭ የሚመለኩ ጣዖታት ሁሉ በርካታ ሰዎችን አስተዋል፣ አጥመመዋል አለ። ፈመን ተቢዐኒ ፈኢነሁ ሚኒ፣ እኔን የተከተለኝ እርሱ ከእኔ ነው። ወመን ዐሳኒ፣ ያመፀኝና እምቢ ያለኝ ደግሞ ፈኢነከ ገፉሩ ረሒም፣ አንተ መሐሪና ዘይነህና ወደ ምህረትህ ወደ እዝነትህ ምራው ብሎ ተናገረ። ከዚያስ ምን አለ ኢብራሂም ዓለይሂ ሰላም? ረበና አለ ስለ ልጆቹና ስለ ሚስቱ። አሁን ደግሞ ሊለምን ነው ስለ ልጁና ስለ ሚስቱ፣ ስለ ኢስማኤልና ስለ ሀጀር። ረበና ጌታችን አላህ ሆይ ኢኒ አስከንቱ ሚን ዙርየቲ ቢዋዲን ገይሪ ዚ ዘርዕን ዐንደ በይቲከል ሙሐረም፣ እኔ ከዘሮቼ ክፍለች የሆኑ ሰዎችን ሚስቱንና ልጁን ምንም አይነት አዝመራ አዘርት ወይንም ደግሞ የሚበላ ፍራፍሬ በሌለበት ቦታ ላይ ከዘሮቼ የሆኑ ክፍሎችን አስቀምጫለሁኝ፣ በዚህ በምድረ በዳ ቦታ ላይ፣ በዚህ በሸለቆ ቦታ ላይ። ስለዚህ ምግብ ለግሳቸው። ረበና ሊዩቂሙ ሰላት አለ። መጀመሪያ ምን ለመነላቸው? ጌታ ያላህ ሆይ ሶላትን በአግባቡና በጊዜው ጠብቀው እንዲሰግዱ አድርግልኝ። መጀመሪያ ሙስሊም መጀመሪያ የሚያሳስበው ከስጋዊ ፍላጎቱ ይልቅ መንፈሳዊ ፍላጎቱ ነው፣ ሶላቱ ነው። ወዲያው ምን አለ ኢብራሂም? ሶላትን ጠብቀው እንዲሰግዱ አድርግልኝ አለ። ወጀዐል አፍኢደተን ሚነ ናሲ ተህዊ ኢለይሂም አለ። ቀጥሎ የሰዎችም ልብ ወደ እርሳቸው እንዲናፍቅ እንዲመጣ አድርግልኝ አለ። በቃ ለዚህም ሲባል ኢብራሂም ዓለይሂ ሰላም ከሄደ በኋላ ዱዓውን ተቀበለው፣ ጸጋንም ሰጣት። ወዲያው የቀድሞ የኢብራሂም ዱዓ አለበት። ጅብሪል መጥቶ ያንን ጸጋ ሲሰጣት የሰዎችም ልብ ወደዚህ ቦታ እንዲናፍቅ አድርግልኝ አለ። ማንኛውም ሙስሊም ያ ቦታ ይናፍቀዋል። ሂዳ ስትመለስ ይናፍቃል። ኢብራሂም ዓለይሂ ሰላም የሰዎች ልብ ይህን ቦታ እንዲናፍቅ አድርግልኛል። ወርዝቅሁም ሚነ ሰመራት፣ ጌታ ያላህ ሆይ ከፍራፍሬዎችም ለግሳቸው አለ። ያ ቦታ ፍራፍሬን አያበቅልም። መካ ደረቅ ነው፣ ለምጣ ነው። ለምንም እንዲህ የሚሆን ነገር አይደለም። ግን የሌለ ፍራፍሬ የለም። ሄዳችሁ ካያችሁ ኢብራሂም ዱዓ አድርጓል። የፍራፍሬን አይነት ለግሳቸው ለዚህ ሀገር ሰዎች ብሎ ለመነ። ለዓለሁም የሽኩሩን፣ ያመሰግኑህ ዘንድ አለ። ትልቁ እሱ ነው። በቃ ከበላ ከጠጣ በኋላ አምላክን አላህን ማመስገን እንዳትረሳ። ኢብራሂም
ጸጋህን ለገሳቸው ግን ያመሰግኑ ዘንድ አድርጋቸው አለ። ነቢ ሰለላሁ ዐለይሂ ወሰለም ከማንም በላይ አመስጋኝ ነበሩ። ለዚያ ነው አሕመድ የተባሉት። አምላክን ከማንም በላይ ያመሰገነ ነቢ ሰለላሁ ዐለይሂ ወሰለም ጥቂት ነገር በልተው አላህን ያመሰግኑ ነበር። ጥቂት ጸጋ አግኝተው አላህን ያመሰግናሉ በእያንዳንዱ ጸጋቸው ላይ። ለዚህም ነው የወሊዋኡል ሐምድ የውመል ቂያመቲ ቢየዲ ወላ ፈኽር አሉ። የምስጋና ባንዲራ የትንሣኤ ቀን ለእኔ ነው የሚሰጠኝ በእኔ እጅ ነች አሉ። ይሄ ፉከራ ሳይሆን እውነታ ነው አሉ። የዛን የቂያማ ቀን ከሰው ሁሉ ታላቅ ሰው ማለት አመስጋኞች የነበሩ ሰዎች ናቸው። ቃለ ነቢ ሰለላሁ ዐለይሂ ወሰለም አፍደሉ ናስ የውመል ቂያማ አልሐማዱን፣ የትንሣኤ ቀን ከሰው ሁሉ በላጭ ሰዎች ብሎ ማለት ጌታቸውን አምላክ አላህን ሲያመሰግኑ የነበሩ ሰዎች አመስጋኞች ናቸው አሉ። ከማንም በላይ አመስጋኝ ደግሞ እርሳቸው ናቸው። ለዚህ ነው ስማቸው አሕመድ፣ ከማንም በላይ ፈጣሪውን ያመሰገነ ተብሎ የተገለጹት። ዒሳ እሱም ስም ነው የመረጠው ከየትኛውም ስማቸው። ምክንያቱም ሙሐመድ የሚለው ስማቸው ምስጉኑ ማለት ነው፣ ፍጥረታት የሚያመሰግኑባቸው ስማቸው ነው። አሕመድ የሚለው ደግሞ ፈጣሪን ከማንም በላይ ያመሰግኑበት የሆነ መጠሪያቸውና ስማቸው ነው። ስለዚህ ዒሳ የትኛውን መረጠ? አሕመድ አለ። ከሁላችንም በላይ ጌታውን አላህን ያመሰገነ ብሎ ገለጻቸው። ዒሳ ምን አለ? ወኢዝ ቃለ ዒሳ ብን መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ ስሙሁ አሕመድ፣ እኔ ለእናንተ ለእስራኤል ወገን የተላኩኝ የአላህ መልእክተኛ ነኝ ካለ በኋላ ኢየሱስ ቀጥሎ ምን አለ? ከእኔ በኋላ ደግሞ የሚመጣላችሁ መልእክተኛ አለ፣ ስሙም አሕመድ ተብሎ የሚጠራ አለ። ያ ሰላም አለዚ ሁወ አሕመዱ ናሲ ሊረቢህ፣ ከሰዎች ሁሉ ከማንም በላይ ለፈጣሪው የተገዛና ያመሰገነ ማለት ነው። እና ስለዚህ ኢብራሂም ምን አለ? አንተን ያመሰግኑህ ዘንድ ጸጋህንም ለግሳቸዋል ለዓለሁም የሽኩሩን። ከዚያ ኢብራሂም ዓለይሂ ሰላም ቀጥሎ የአላህን ባህሪ ሊገልጽ ነው። ረበና ኢነከ ተዕለሙ ማ ኑኽፊ ወማ ኑዕሊን አለ። ጌታችን አላህ ሆይ አንተ እኮ የምንደብቀውንም ሆነ በገሃድ የምናወጣውን ሁሉ ታውቃለህ አለ። ይሄ ከአላህ ባህሪያቶች መካከል አላህ መለኮታዊ ባህሪያቶቹ በጣም በርካታ ናቸው። ከነዚያ መካከል አንደኛው አልዕልም እውቀት የሚለው ነው። እውቀቱ ምንድን ነው ከተባለ የምንደብቀውንም ሆነ በውስጣችን አሰላስለን የምናቆየው ነገር አለ አይደል? የሆነ ነገር ለማድረግ አስበህ ያን ያውቀዋል። ወማ ኑዕሊን በገሃድ ያወጣኸውንም ደግሞ ያውቃል ላይ ስለ ነቢያቶቹና ስለ ተከታዮቻቸው ሲተርክልን በውስጣቸው የተሰማቸውን ትርታ ሁሉ ይገልጽልን ነበር። ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ አለን። የፊርዓውን ሰራዊቶች የፊርዓውን ደጋሚዎች ድግምቱን በጣሉ ጊዜ ሙሳ ያ የጣሉት ገመድ ወደ እባብ የተቀየረ መስሎ ታይቶ ፍርሃት አድሮበት ነበር። ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ፣ ሙሳም በልቡ ፍርሃትን አሳደረ አለ አምላካችን አላህ። የልቡን ትርታ ያውቃል አላህ ነገረን። ኢብራሂም ዓለይሂ ሰላም መላእክቶቹ በሰው ተገልጠው በመጡ ጊዜ ምግብ ሲያቀርብላቸው አንበላም ሲሉት ፈአውጀሰ ፊ ነፍሲሂ ኺፈ ቃሉ ላ ተኸፍ፣ መላእክቶች እንደታወቁ አላህ ሱብሓነሁ ወተዓላ በሰጣቸው ጸጋ እና አላህ ሱብሓነሁ ወተዓላ ማለት ኢብራሂም ምን ብሎ ገለጸው? አምላካችን አላህን አንተ ደብቅንም ሆነ በገሃድ የወጣን ነገር የምታውቅ አምላክ ነህ አለ። ወማ የኽፋ ዐላ ላህ ሚን ሸይኢን ፊል አርድ ወላ ፊስ ሰማ አለ ኢብራሂም። ቀጥሎ ጥቅልል አደረገው። በቃ ምን አለ? በሰማያትም ሆነ በምድሮችም ከአላህ ቅንጣት የሚደበቅ ነገር የለም አለ። ሸይ የሚለውን አስምሩበት። ቅንጣት፣ አንዲት ነገር ቅንጣት እንኳን የሚደበቅበት ነገር የለም። ከዚያ በኋላ አላህ የዋለለትን ጸጋ ሊያመሰግን ነው ኢብራሂም። ምን አለ? አልሐምዱሊላህ አለ። ምስጋና ለአንተ ለዓለማቱ ጌታ ለአላህ ይገባል። ምን ስላደረገለት ነው እያመሰገነ ያለው? ወለዚ ወሀበ ሊ ዐለል ኪበሪ ኢስማዒል ወኢስሐቅ፣ በዚህ በስተርጅና ዕድሜ ኢስማዒልንና ኢስሐቅን የሰጠኝ ጌታ አምላክ አላህ ምስጋና ይገባዋል። ልጅን ስለሰጠ አላህን አመስግነህ ታውቃለህ? ነቢያቶች ያመሰግኑ ነበር። በዚያ በስተርጅና ዕድሜ ያለ ተመልከቱ። ሳራ መውለድ አትችልም፣ አርጅታለች። ኢብራሂም ዓለይሂ ሰላም አርጅቷል። ልጅን እንደሚሰጥ ሲነገሩ አላመኑም ነበር። አበሸርቱሙኒ ዐላ አን መሰኒየል ኪበር አለ ኢብራሂም። መላእክቶች መጥተው ሲያበስሩት እንደሚወልድ እርጅና ይህን ያክል ከነካኝና ከዕድሜን እንትን ካላይ በኋላ ልጅ እንደምወልድ እያበሰራችሁ አላቸው። ፈቢመ ቱበሽሩን ቃሉ በሸርናከ ቢልሐቅ ፈላ ተኩን ሚነል ቃኒጢን፣
በእውነትም እያበሰርንህ ነው። ተስፋ ከሚቆርጡት እንዳትሆን አብሽራል፣ ትወልዳለህ አሉት መላእክቶች። የአላህ ሱብሓነሁ ወተዓላ በረከት ነው በአንተና በቤተሰቦችህ ላይ። ረሕመቱላሂ ወበረካቱሁ ዐለይኩም አህለል በይት አሉት። ኢነሁ ሐሚዱን መጂድ፣ የሚያበስርህ አምላክ አላህ ምስጉንና የላቀ ነው አሉት። እንዳጠቃላይ ኢብራሂም ዓለይሂ ሰላም አላህን አመሰገነ። በዚህ በስተርጅና ዕድሜ ኢስማኤልንና ኢስሐቅን የሰጠኸኝ አምላክ አላህ ምስጋና ይገባህ አለ። ካረጀ በኋላ ነው የወለዳቸው። ኢነ ረቢ ለሰሚዑ ዱዓ አለ። አሁንም የአላህን ሌላኛውን ባህሪውን ገለጸ። አላህ ከመለኮታዊ ባህሪያቶቹ ኢነ ረቢ ለሰሚዑ ዱዓ፣ ጌታዬ ጸሎትን ሰሚ የሆነ አምላክ ነው በእውነትም አለ ኢብራሂም። ከዚያ ኢብራሂም ዓለይሂ ሰላም ለአማኞች ሁሉ ምህረትን ሊማጸን ነው። ለእኛም ሁሉ ዱዓ አድርጎልናል። ረበና እግፊር ሊ አለ ወሊዋሊደየ ወሊልሙእሚኒን የውመ የቁሙል ሒሳብ አለ። ጌታ አላህ ሆይ ለእኔ ማርልኝ አለ። ነቢያቶች ኃጢአትን ስላደረጉ ነው ማርልን የሚሉት? ከኃጢአት ጥብቅ ናቸው። ልዳቸው ሊያስተምሩ ዘንድ ነው። እኛ ምህረት መማፀን እንዳለብን። አልኺጣቡ ለሁም ወልመቅሱድ ብሂ ኡመቱሁም፣ ንግግሩ ለእነርሱ ነው እየተነገረ ያለው። እነርሱ ይናገሩታል፣ ግን እኛ እነርሱን ተከትለን ምህረትን እንድንማፀን ነው። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ወላሂ እኒ ለአስተግፊሩላህ ፊል የውም 100 መራ አው 70 መራ አስተግፊሩ፣ እኔ በየቀኑ 70 ጊዜ ወይም 100 ጊዜ ምህረትን እማጸናለሁኝ እናንተም ምህረትን እንድትማጸኑ ዘንድ ላስተምራችሁ ዘንድ። ከዛ ኢብራሂም ምን አለ? ረበና እግፊር ሊ ወሊዋሊደይ ያለ፣ ጌታ አላህ ሆይ ለእኔ ማርልኝ እንዲሁም ደግሞ ለወላጆች አለ። ወሊልሙእሚኒነ የውመ የቁሙል ሒሳብ፣ እንዲሁም ደግሞ ለአማኞች ሁሉ ኃጢአታቸውን ማርላቸው የፍርዱ ቀን በሚቆሙ ጊዜ በተለይ አለ። ያ ሰላም፣ የፍርዱን ቀን አስታወሰ። የዛኔ ከየትኛውም ጊዜ በላይ ምህረትን ያስፈልጋልና። ወላ ተሕሰበነ አላህ ጋፊለን አለ። አሁን ደግሞ አምላካችን አላህ ሱብሓነሁ ወተዓላ የኢብራሂምን ታሪክ ጨረሰና ነቢዩ ሰለላሁ ዐለይሂ ወሰለምን ደግሞ ሊያጽናናቸው ነው። ወላ ተሕሰበነ አላህ ጋፊለን፣ ሙሐመድ ሆይ ወላ ተሕሰበነ አላህ ጋፊለን አማ ያዕመሉ ዛሊሙን፣ በዳዮች ከሚሰሩት በደል እኔ አምላክህ አላህ የዘነጋሁ ሁኜ እንዳታስበኝ አለ። ዘንግቻ አይደለም አለ። ጋዲያኖችና በዳዮች ግፍን ያደርጋሉ፣ ይበድላሉ። በአምላክ ላይ፣ በነቢያት ላይ፣ በሃይማኖት በኢስላም ላይ እንደፈለጉ ይወንቦጫርቃሉ፣ እንትን ይላሉ። እኔ የዘነጋሁ እንዳይመስላቸው፣ የዘነጋሁ ነው ብለህ ካሰብክ ተሳስተሃል አለ። ታዲያ ለምንድን ነው የተዋቸው? ተናገረ ቀጥሎ ኢነማ ዩአኺሩሁም፣ እኔም ማዘገያቸው ሊየውሚን ተሽኸሱ ፊሂ አልአብሳር፣ አይኖች ለሚፈጡበት ቀን ነው አለ። የቂያማ ቀን ለ50 ሺህ ዓመት ሰዎች በአንድ ሜዳ ላይ ይቆማሉ። በሚቆሙ ጊዜ አይናቸው እንዲች እንደማትል ታውቃላችሁ። ከሃዲያኖች አይን ፈጣ የምትቀርበትን ቀን ለዚያ ቀን ስላዘጋጀኋቸው ነው አለ። ዛሬ በምድር ላይ ዋጋቸውን ቢሰጣቸውስ ኖሮ ማንም ሰው ምድር ላይ አይኖርም ነበር አለ። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظህሪሃ ሚን ዳባ አለ። ሰዎች በሚሰሩት ኃጢአት እዚሁ ብይዛቸው፣ ዋጋቸውን እዚሁ ቅጣታቸውን በሰጣቸው ምድር ጀርባ ላይ ማንም ሰው ባልኖረ ባልተውኩ ነበር፣ ሁሉም ይጠፉ ነበር፣ ያልቁ ነበር አለ። ታዲያስ ቀን ቀጠሮ ስላለ ነው አውቆ ነው ዝም ያላቸው አላህ ሱብሓነሁ ወተዓላ። በእርሱ ላይ ወሰን እያለፉ ለምንድን ነው ዝም የሚላቸው? ቀጣይ ዓለም አለ። ለዚያ ነው ገብታችኋል። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظህሪሃ ሚን ዳባ አላህ ሱብሓነሁ ወተዓላ። በምድር ላይ ምንም ተንቀሳቃሽ አይኖርም ነበር፣ እዚሁ ዋጋቸውን በሰጣቸው ኖረዋል። እንዳጠቃላይ አይኖች ፈተው ለሚቀሩበት ቀን ስላዘጋጀኋቸው ነው ብሎ ተናገረ። ሙህጢዒነ ሙቅኒዒ ሩኡሲሂም ላ የርተዱ ኢለይሂም ጠርፉሁም ወአፊደቱሁም ሀዋ፣ አይናቸው እንዲች ብላ አትመለስም ይላል። ቅድም እንዳልኳቸው ያቀረቀሩ ሆነው ብሎ ተናገረ። አይናቸው ፍጥጥ ብላ እንዲህ ወደታች እንኳ እቺ የአይናቸው እርግብግቢት የማትመለስ ስትሆን አስቡት። ለ50 ሺህ ዓመት ያክል ፈጥተው ይቀራሉ። ለምን ፈጥተው የሚቀሩት? እንደ ምሳሌ ልስጣቸው።
ዛሬ በምድር ላይ በጣም ያልጠበቃችሁት አስደንጋጭ ነገር ሲከሰት ፍጥጥ ብላችሁ አይነ ፍጥጥ ጥርሰ ገጥጥ ብሎ ይቀራል እንላለን። ፈጠጥ ትቀራለህ በቃ እንዲህ እንኳ አይልም። የዛኔ ደግሞ ከዚያ በላይ ነው የሚከሰተው። በፊታቸው አይናቸው እያየ ሰማያት ሲፈራርስ ያሉ፣ ጨረቃዎች ሲረግፉ፣ ከዋክብቶች ሲረግፉ፣ ያ ሁሉ እንዳለ አህዋል የውመል ቂያማ የቂያማ ቀን አስጨናቂ ክስተቶች ያንን ሁሉ ይመለከታሉ ያሉ። ስለዚህ የዛኔ አይኖች ፈጠው ይቀራሉ ማለት ነው። ወአንዚር ናሰ የውመ ያእቲሂም ልዓዛብ አላምላክ አላህ ቀጥሎ ወአንዚር ናስ ሙሐመድ ሆይ ሰዎችን አስጠንቅቃቸው፣ የውመ ያእቲሂም ልዓዛብ ቅጣቱ የሚመጣባቸውን ቀን ያን የቂያማን ቀን ፈየቁሉ ለዚነ ዘለሙ የዛኔ ነፍሳቸውን በክህደት ሲበድሉ የነበሩ ሰዎችም እንዲህ ይላሉ አለ ረበና አኺርና ኢላ አጀሊን ቀሪብ ጌታችን አላህ ሆይ እባክህን ጥቂት ጊዜን አዘግየን ይላሉ። ኑጅብ ዳዕወተክ ወደኋላ ትንሽ መልሰንና ጥቂት ጊዜ አዘግየን በቃ ስጠን ጥቂት ጊዜ ብለው ይለምኑታል ከሃዲያኖች። ለምንድን ነው የሚለምኑት? ያን ቀን እንደገና ዳግም መመለስን እንደገና ጊዜን መሰጠትን የሚመኙት። ኑጅብ ዳዕወተክ ያንተን ጥሪ እሺ ብለን እንድንቀበል አንድ እድል ስጠን። ወነተቢዕ ሩሱል ያንተን መልእክተኞች እንከተል ዳግም አንድ የመመለስ እድል ስጠን። ከዚህ አላህ ምን ይላቸዋል? አወለም ተኩኑ አቅሰምቱም ሚን ቀብሉ ማለኩም ሚን ዘዋል ከዚህ በፊት በምድር ላይ ሳላችሁ ምንም አይነት ከዚህ አቋማችን አንወገድም ላንወገድ ብላችሁ ስትምሉ አልነበር እንዴ? ዛሬ ከምን ተገይቶ ነው አንድ የመመለስ እድል ስጠን በአንተ ጥሪ እንመን መልእክተኞችን እንቀበል የምትሉት? በዚህ አቋማችን እስከ መጨረሻው እንጸናለን የፈለገው ብንጸድቅም ባንጸድቅም በዚሁ መንገዳችን ላይ እንጸናለን አላልክም ነበር እንዴ? ለምን ዛሬ እንድትመለስና በእኔ እንድታምን ለምን ትጠይቀኛለህ? ወሰከንቱም ፊ መሳኪን ለዚነ ዘለሙ አንፉሰሁም በእነዚያ ነፍሳቸውን በበደሉት ሰዎች ሀገርም ኖራችሁ ይላቸዋል። ወተበየነ ለኩም ከይፈ ፈዐልና ቢሂም በእነርሱም ላይ ምን እንደሰራንባቸውም ተገለጸላችሁ። የቀደሙትን የቀሰፋቸውን ህዝቦች አኑሮናል አላህ በእነሱ ምድር ላይ ያንን በእነርሱ ላይ ያደረሰውን ቅጣት ያውቃሉ። ምን ይላሉ ግን ያስተነትኑም አይገነዘቡም ነበር። እነዚህ ሰዎች ያንን ሁሉ አሳልፋችኋል ይላቸዋል። ወደረብና ለኩም ልአምሳል ለእናንተም በዚህ በቁርአን ውስጥ በርካታ ምሳሌዎችን መታሁላችሁ። ነገር ግን እነዚያን ትኩረት አልሰጣችኋቸው፣ ችላ አላችኋቸው። በስሜታቸው በራሳቸው በክህደት መንገዳቸው ላይ ሄዳችሁ። ወቀድ መከሩ መክረሁም ወዒንደ ላሂ መክሩሁም አላላህ ከሃዲያኖች በነቢያት ላይ የሰሩትን ተንኮልና ሴራ ሊገልጽልን ነው። ቀጥሉ ወቀድ መከሩ መክረሁም በእርግጥም ተንኮላቸውን ተነኮሉ፣ ሴራቸውን ጸነሰሱ በነቢያት ላይ። ወዒንደ ላሂ መክሩሁም ያ ተንኮላቸውና ሴራቸው ግን ከእኔ ከአላህ ዘንድ ነው አለ። ያ ማለት እኔ እከታተላቸዋለሁ ሁሉንም ሲያደርጉ ነው። ዋጋቸውንም ልሰጣቸው ቀን ቀጠሮ ይዤላቸዋለሁ ነው። ወኢን ካነ መክሩሁም ሊተዙለ ሚንሁል ጅባል የሚሰሩት ተንኮልና ሴራ እንደው በእነርሱ አቅም ቢሆን ተራራን ሊያንቀሳቀስ እንኳ ቢችል እንደዚህ አይነት አቅም ሊኖረው የሚችል ሲሆን አላህ ስብሐነሁ ወተዓላ ግን ለእኔ ከባድ አይደለም። ያ በነቢያቶች ላይ የሚያሰቡት ተንኮልና ሴራ እዚህ ግባ ለእኔ ቀላል ነው፣ ከኔ ዘንድ ነው። ሁሉ ያ የሚያደርጉት ነገር ከኔ ያመልጥን ነው። ፈላ ተሕሰብነ አላህ ሙኽሊፈ ወዕዲሂ ሩሱለህ ሙሐመድ ሆይ አሁንም እንዲሁ ዳግም እኔ ለመልእክተኞቼ ለነቢያቶቼ የገባሁላቸውን ቃል ኪዳን የማፈርስና ያንን የምተው እንዳይመስልህ። ያ ምንድን ነው? ነቢያቶችን አላህ ቃል ገብቶላቸዋል ሊረዳቸው፣ እንዲሁም በቀጣዩ ዓለም እርሳቸውን ያመፀና የካደ ሊቀጣላቸው፣ በእነርሱ ያመነና የተከተለን ገነትን ሊያስገባላቸው። ይህን ቃሌን የማፈርስ እንዳይመስልህ አለ። ኢነላሃ ዐዚዙን ዙ ኢንቲቃም እኔ አሸናፊና የበቀል ባለቤት ነኝ አለ። በቀልነቱ ለማን ነው ግን? ነቢያትን ለበደሉና አንከተልም አሻፈረ ይላሉ። በነቢያት ላመኑና ለተከተሏቸው ደግሞ ጸጋውን ገነትን ሊሰጣቸው ቃል ገብቶላቸዋል። አሁን ደግሞ ስለ የውመል ቂያማ ዳግም እንደገና ሌላ ሰማይ ሌላ ምድር እንደሚፈጠር ሊነግረን ነው። ተመልከቱ። ዳግም ትንሣኤ ሲደረግልን ጊዜ ስንነሳ እዚች ምድር ላይ ይመስላችኋል? ላ አይደለም። ይቺ ዓለም ትጠፋለች። ሌላ ዓለም አላህ ይፈጥራል ወዲያው ቅጽበት። ዳግም ስንነሳ ይቺ የምናያት ሰማይ ይመስላችኋል? ላ ይቺ ሰማይ ትጠፋለች፣ ሌላ ሰማይ ይፈጥራል አላህ። ቀጥሎ ምን አለ? የውመ ቱበደሉ ልአርድ ገይረ ልአርድ ወሰማዋት ወበረዙ ሊላሂ ልዋሒድ ልቀሃር አለ። አሁን ደግሞ የውመል ቂያማ ስለሚሆነው ሌላ ዓለም ሊነግረን ነው። ምን አለ? ከዚች ከምታዩት ምድር ሌላ ምድር በምቀይርበት ቀን አለ፣ እንዲሁም ደግሞ ሌላ ሰማያትን በምቀይርበት ቀን አለ። ስለዚህ ዳግም ስንነሳ ሌላ ዓለም ነች። ያቺ ዓለም ምን አይነት ነች?
ነቢ ሰለላሁ ዐለይሂ ወሰለም ሲተረጉሙት ሐዲስ ላይ ምን አሉ? አርዱን በይዳ ነጭ የሆነች ምድር ነች አሉ። ምንም አይነት ተራራ አባጣ ጎርባጣ ምናምን የሌለባት ሜዳ ሰጥ ያለች ዓለም ነች፣ ነጭ ነች። ምንም ኃጢአት አልተሰራባት ሌላ ዓለም ይፈጠራል። በዚያ ላይ ነው ሰዎች ለ50 ሺህ ዓመት ያክል የሚቆሙት። ተራራ ምናምን የለም፣ ነጭ ነች። ከዚያ በኋላ ምን ይሆናል? ወሰማዋት ሌላ ሰማያትን እፈጥራለሁኝ አለ። ወበረዙ ሊላህ አልዋሒድ አልቀሃር አንድና ሀያል አሸናፊ ለሆንኩት ለእኔ ለአላህም ይገለጣሉ የዛኔ አለ። ያ ማለት ለ50 ሺህ ዓመት በአንድ ሜዳ ላይ ይቆማሉ ከአላህ ፊት። ወበረዙ ሊላህ አልዋሒድ አልቀሃር። ከዚያ በኋላ ደግሞ የዛኔ ከአዲያኖችና አማጽያኖች ምን አይነት ሁኔታ እንደሚኖራቸው በዚያ በሚቆሙበት ቦታ ላይ ሊነግረን ነው። ወተረል ሙጅሪሚነ የውመኢዚን የዛኔ አማጽያን ከሃዲያኖችንም ታያቸዋለህ ሙሐመድ ሙቀረኒነ ፊል አስዋት በሰንሰለት ተቆራኝተው የተሳሰሩ ሆነዋል። ከሃዲያኖች አንዳቸው ከሌላቸው ጋር መላእክቶች በሰንሰለት ያስሯቸዋል። ለእያንዳንዱ ከሃዲ በመላእክ አቅም ተመልከቱ፣ 70 ክንድ የሆነ 70 ዚራዕን 70 ክንድ የሆነ ሰንሰለት በእያንዳንዱ ተጠፍንገው ይታሰራሉ። ከዚያስ ሰራቢሉሁም ሚን ቀጥራን ወተግሻ ውጁሃሁም ናር ልብሳቸው ከእሳት የሆነ ልብስ ይሰራላቸዋል። ፊታቸውን እሳት ትሸፍናቸዋለች። መላእክቶች ካሰሯቸው በኋላ በፊታቸው እየጎተቱ ወደ ጀሃነም ይወስዳቸዋል። የውመ ዩስሐቡነ ፊናር ዐላ ውጁሂሂም ወደ ገሃነም በፊታቸው በሚጎተቱ ጊዜ አላህ ዙቁ መሰ ሰቀር እየተባሉ መላእክቶች እየጎተቱ ይወስዷቸዋል። እንዴት? ተጠፍንገው በሰንሰለት ታስረው በፊታቸው እንዲህ እየተጎተቱ ነው የሚወሰዱት። ወተረል ሙጅሪሚነ የውመኢዚን ሙቀረኒነ ፊል አስዋት ሰራቢሉሁም ሚን ቀጥራን ወተግሻ ውጁሃሁም ናር ሊየጅዚየ አላህ ኩለ ነፍሲን ማ ከሰበት አለ። ይህ ሁሉ ሰዎችን አላህ ያለምንም ቅጣታቸው ያለምንም ኃጢአታቸው ሳይሆን እያንዳንዱን ሰው በሰራው ዋጋውን ሊሰጠው ዘንድ አለ፣ ሊመነዳው ዘንድ አለ። ያለ ኃጢአታቸው ይህንን አልተደረገባቸውም ነው፣ በሰሩት ኃጢአት ምክንያት ነው፣ ያለ ክህደታቸው አይደለም። ኢነላህ ሰሪዑል ሒሳብ አላህ ምርመራው በጣም ፈጣን ነው። ምን ማለት ነው? ምርመራው በጣም ፈጣን ነው ማለት ለእርሱ ሩቅ አይደለም። አሁን እነሁም የረውነሁ በዒደን ወነራሁ ቀሪባ አለ። የቂያማን ቀን ሰዎች በጣም ሩቅ አድርገው ያዩታል፣ ለእኔ ደግሞ ቅርብ ነው አለ። አንደኛ እሱ ነው። ሁለተኛ ምርመራው በጣም ፈጣን ነው ሲባል ጊዜ ምን ማለት ነው? አላህ የቂያማ ቀን ከአደም ጀምሮ እስከ የውመል ቂያማ ድረስ ያሉ ሰዎችን ምርመራ ሲያደርግላቸው ጊዜ ያ ማለት እያንዳንዱን ሰውየውን የኖረውን እድሜውን ሲተሳሰበው አለ አይደል? የሥራ መዝገበ እድሜ ሙሉ ያ ሲተሳሰበ ከፊቱ አቁሙ ከሱብሒ እስከ ዙሁር ድረስ ባለው ጊዜ ያጠናቅቀዋል። በቅጽበት ማጠናቀቅ ይችላል። ተመልከቱ፣ ከአደም ጀምሮ እስከ የውመል ቂያማ ድረስ ያለ ሰው ሂሳባችን እስከ ዙሁር ድረስ ባለው ጊዜ ይጠናቀቃል። አብዱላህ ብን አባስ እንደሱ ብሏል። እንዴት ነው ያ ሂሳብ? እያንዳንዳችን እያመጣ ከፊቱ አቁሞ ይናገረናል። አላህ ቃል በቃል በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ምርመራ የሚደረገው እንደዚያ ነው። እያንዳንዱ ሰው ከነስምህ ከሚታወቀው ስምህ ትጠራለህ። አከሌ አከሌ አንቱት ይባላል። ይመጣል በመልአክ ከፊቱ ትቆማለህ፣ ትጠይቃለህ። ማ ሚንኩም ሚን አሐድን ኢላ ሰዩከሊሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጁማን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከእናንተ ከሰዎች አንድም አይኖርም የትንሣኤ ቀን አላህ በእናንተና በእርሱ መካከል ማንም ማስተርጓሚ ሳይኖር የሚያናግራቸው ቢሆን እንጂ ምድር ላይ ስለቆያቸው ቆይታ ነቢይ ልኬልህ ነበር ተከተልክ፣ እሱም ይልሃል። እኔም በብቸኝነት ተገዛይ ብዬህ ነበር፣ እኔን አምልከሃል ወይንስ ነቢያቶችን አመፅክ እኔንም ካድክ? ይህ ነው ጥያቄ። ላ ተዙሉ ቀደመ ዐብድን ሐታ ዩስአለ አን አርበዕ ነብዩ ሰለላሁ ዐለይሂ ወሰለም እርሱም ተናግረዋል። ወኩሉን አቲህ የውመል ቂያመቲ ፈርዳ እያንዳንዱ ሰው የትንሣኤ ቀን በተናጠል ከፊት የሚመጣበትና የሚቆምበት ቀን አለ። ስለዚህ ያ እንዴት ነው የሚሆነው? አብዱላህ ብን አባስ ተጠየቀ። እስከ ዙሁር ድረስ ያልቃል ከተባለ እንዴት ያን ሁሉ ሰው መጨረስ ይችላል አላህ ተባለ። አብዱላህ ብን አባስ የሚገርም መልስ ሊሰጣቸው ነው።
ሎጂካዊ የሆነ መልስ ማለት ነው። መንጠቃዊ የሆነ መልስ ከአደም ጀምሮ እስከ የውመል ቂያማ ድረስ አላህ የሰዎችን ሂሳብ እስከ ዙሁር ድረስ ባለው ጊዜ ይጨርሰዋል እያልከን ነው? አዎ። ከይፈ ዛሊክ ያ እንዴት ነው የሚሆነው አሉት። ከማ በአንድ ሰዓት ውስጥ ያልቃል ነው እንደውም ያላቸው አብዱላህ ብን አባስ። እስከ ዙሁር ድረስ በአንድ ሰዓት ያልቃል አላቸው። ከይፈ እንዴት ይሄ ሊሆን ይችላል አሉት። ከማ የርዙቁሁም ፊ ዱንያ ፊ ሰዓቲን አላቸው። በምድር ላይ ሳሉ ሰዎች በአንድ ሰዓት ውስጥ የዓለምን ሰው እንደሚለግሰው ብሎ ተናገረ። በአንድ ሰዓት ውስጥ ሁላችን ቁርስ እንበላለን አይደል? ሁላችን አላህ ሱብሓነሁ ወተዓላ ሲለግሰን ወይስ ለእያንዳንዳችን ሰዓት እየሰጠ ነው? በአንድ ሰዓት እንደሚለግሳችሁ በምድር ላይ በአንድ ሰዓትም የትንሣኤ ቀን ይተሳሰባችኋል ብሎ አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። ይህ ነው ከማ የርዙቁሁም አላሁ ፊ ሰዓቲን ዋሂዳ የውመ ቱበደሉ አልአርዱ ገይረል አርዲ ወሰማዋት ወረሱሊላሂል ዋሂዲል ቀሃር ወተረል ሙጅሪሚነ የውመኢዚን ሙቀረኒነ ፊል አስዋት ሰራቢሉሁም ሚን ቀጥራን ወተግሻ ውጁሃሁም ናር ሊየጅዚየ አላሁ ኩለ ነፍሲን ቢማ ከሰበት ኢነላሀ ሰሪዑል ሒሳብ። ከዚያ መጨረሻ ላይ ሱረቱል ኢብራሂም ሲዘጋ አላህ ምን አለ? ሃዛ በላጉ ሊናስ፣ ይህ ለሰዎች ይደርስ ዘንድ ነው የሚደርስ ቃል ነው አለ። ወሊዩንዘሩ ቢሂ፣ በእርሱ ሊስጠነቀቁበት ዘንድ ይህ ቁርአን ለሰዎች እንዲደርስ ዘንድ የተወረደ ቃል ነው። ሰዎችም በእርሱ ሊስፈራሩበት ሊጠነቀቁበት ዘንድ ዘንድን ነው እንዲያውቁ ዘንድ ነው። እርሱ በማንነቱም በምንነቱም አንድ ብቻ እንደሆነ ያውቁ ዘንድ የሚያስተምር የሆነ መጽሐፍ ነው ቁርአን። ወሊየዘከረ ኡሉል አልባብ፣ የልቦና ባለቤቶችን ይገሰጹበት ዘንድ ነው ይሄ ቁርአን። ሌላኛው ዓላማ 3 ዓላማዎችን ተናገረ። አንደኛ አምላክ አንድና ብቸኛ አምላክ እንደሆነ ያውቁበት ዘንድ፣ ሁለተኛ የልቦና ባለቤቶች ይገሰጹበት ዘንድ፣ ሶስተኛ አምላክን ከማስቆጣትና ከገሃነም ይጠነቀቁ ዘንድ። ሀዛ በላጉን ሊናስ። ይገርማል። በአንዲት አንቀጽ ውስጥ የቁርአንን ዓላማ ገለጸ። ዋነኛውና ትልቁ ምንድነው? አምላክ አንድና ብቸኛ እውነተኛ እንደሆነ እንድታውቁ ዘንድ አለ። ሀዛ በላጉን ሊናስ ወሊየንዘሩ ቢሂ ወሊየዕለሙ አነማ ሁወ ኢላሁ ዋሒድ ወሊየዘከረ ኡሉል አልባብ አለ። ቀጥሎ ምን አለ? አሊፍ ላም ራ ቲልከ አያቱል ኪታቢ ወቁርአኒን ሙቢን ሩበማ የወዱ አለዚነ ከፈሩ ለው ካኑ ሙስሊሚን አለ። አላህ ሲናገር ምን አለ? እነዚያ የካዱት ሰዎች በምድር ላይ የትንሣኤ ቀን ምነው ሙስሊሞች ሁነን በነበር ብለው የሚመኙበት ቀን ይመጣል አለ። ያ ቀን ከመምጣቱ በፊት ስለሙ። ያ ቀን ከመምጣቱ በፊት ወላሂ ስለሙ። አላህ ቃል በቃል ምን አለ? ምነው ሙስሊሞች ሁነን በነበር ብለው የሚመኙባት ቀን ትመጣለች አለ። ዘርሁም የእኩሉ ወየተመተዑ፣ ሙሐመድ ወይ ተዋቸው፣ ይብሉ ይጣቀሙ በምድራዊ ህይወታቸው ዛሬ። ወዩልሂሂሙል አመል፣ ከንቱ የሆነ ምኞታቸውም ይሸውዳቸው። እየተሸወዱበት ያለው ከንቱ የሆነ ምኞት ነው። በቀጣዩ ዓለም ይህን ጸጋ እናገኛለን፣ ገነት እናገኛለን እንዳለ ሁሉም ባዶ ነው እያለ ተናገረ። የሚመኙት ምኞት ከሃዲያኖች ሶፈ ያዕለሙን፣ እርሱንም እውነታውን ወደፊት የሚያውቁት ይሆናል አለ። ሩበማ የወዱ አለዚነ ከፈሩ ለው ካኑ ሙስሊሚን